አስቡት የንጉስ ልጅ ናችሁ። አያታችሁ ንጉስ ነው፣ አባታችሁ ለንግስና ይጠበቃል። ሁለቱም ተገደሉባችሁ በአንድ ቀን በሆነ አጋጣሚ ሁለቱም ሞቱ እና ቀጣይ የሚገደለው ሰው እሱ ነው። ከአንድ ቀን ከቤተ መንግስት ስፍራ ወጥቶ አንዲት ሴት ይዛው መሸሽ ጀመረች። መሸሽ የጀመረች ሰዓት ልጅየው ወደቀ፣ ሁለቱ እግሮቹ ምን ሆኑ? ሽባ ሆኑ። ስሙም ሜምፊቦስቴ ይባል ነበር እና ይሄ ሽባ ሰውዬ ለብዙ አመታት ተረሳ። መንቀሳቀስ አይችልም፣ ሽባ ነው። መራመድ አይችልም፣ ሽባ ነው። ታዝሎ ነው የሚንቀሳቀሰው፣ በሰው ድጋፍ ነው የሚንቀሳቀሰው። ይሄ ባሰውዬ ተረሳ። አባቱ አያቱ ቸርነት ያደረጉላቸው ሰዎች እንኳን ሊረዱት አልፈለጉም። ሁሉም ሰው ሲያየው ይሄ እኮ የሳኦል ልጅ ነበር አይደለም የሚለው፣ ይሄ ሰውዬ ሜምፊቦስቴ ነው ይላል። ስሙ ራሱ ላይፉን ይነግራቸዋል። ሜምፊቦስቴ ማለት ሼም ወይም ነውር ወይም ሀፍረት ማለት ነው። በ5 ዓመቱ ሽባ የሆነ ሰው ነው። ከብዙ ዓመታት በኋላ አንዲት ቀን መጣች እና በዛሽ ቀን ንጉስ ዳዊት እንደዚህ አለ፣ ከሳኦል ቤተሰብ ወይም ከዮናታን ቤተሰብ የቀረ ሰው አለ ወይ አለ። ባሪያዎች ተሰበሰቡና እኛ እናቀም ሲባን ጠይቀው ሳኦል ቤት ባሪያ ነው አሉት። ሲባ የሚባለው ሰው ሲጠራ እንደዚህ አለ፣ ሜምፊቦስቴ የሚባል ሰው አለ፣ እኛም ረስተነዋል። ሜምፊቦስቴ መጣ። ሜምፊቦስቴን አየው። ሲያየው ሽባ ነው፣ መስራት አይችልም፣ መንቀሳቀስ አይችልም። ዳዊት እንደዚህ ያለው እኔ እኮ የሞተ ውሻ ነኝ ያለው ሜምፊቦስቴ። እነዚህ ሲባ አሁን አንተ ስትናገር ነው ያስታወሰኝ። ሲባ ለራሱ መቼ ነው ያስታወሰኝ? አሁን ነው ያስታወሰኝ። ተጥያለሁ፣ የሞተ ውሻ ነኝ። ከዛ ዳዊት እንደዚህ ያለው ከዚህ በኋላ አለ፣ በአንዲት ቀን ከዚህ በኋላ የሳኦልን መሬት በሙሉ ለሱ ምን በሉት ስጡታል። ከዚህ በኋላ አለ ምግብ ስትበላ እንኳን ንጉስ አጠገብ ነው የምትበላው አለው። አንዲት ቀን ብዙ ዓመታት የተረሳን ብዙ ዓመት የተጣለን አንድን ሰው አንዲት ቀን ህይወቱን ቀየረችለት። እሱ ሰምቶ ቀር ላካባሳዳፌኔኮ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች ሁለተኛ ሳሙኤል እንከፍታለን። ምዕራፍ 4 ቁጥር 4 ለሳኦል ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። ለሳኦል ልጅ ለዮናታን አንድ ሽባ ልጅ ነበረው። የሳኦልና ዮናታን ወሬ ከእስራኤል በመጣ ጊዜ የሳኦልና ዮናታን ወሬ ከእስራኤል በመጣ ጊዜ የ5 ዓመት ልጅ ነበረ። የ5 ዓመት ልጅ ነበር። ሞግዚቱም አዝላው ሸሸች። ፈጥናም ስትሸሽ ወድቆ ሽባ ሆነ። ወድቆ ሽባ ሆነ። እሺ ስሙም ሜምፊቦስቴ ነበር። ክብር ለኢየሱስ ይሁን። ሜምፊቦስቴ የስሙ ትርጉም ሀፍረት ወይም ነውር ማለት ነው። ሜምፊቦስቴ ማለት የስሙ ትርጉም ሀፍረት ወይም ነውር ማለት ነው። ዛሬ መንፈስ ቅዱስ ከሀፍረት ስፍራ ወደ ንግስና ስፍራ፣ ከሀፍረት ስፍራ ወደ ክብር ስፍራ፣ ከሀፍረት ስፍራ ወደ ባለጠግነት ስፍራ ብዙዎችን በኃይል ያስገባል። ብዙዎችን በኃይል ያስገባል። አሜን። ክብር ለኢየሱስ ይሁን። እና ይሄ ሜምፊቦስቴ አያቱ ንጉስ ነው፣ ሳኦል ይባላል። አያቱ ንጉስ ነው፣ ሳኦል ይባላል። የእሱ አባት ደግሞ የሳኦል ልጅ ነው፣ ዮናታን ይባላል። እና ሜምፊቦስቴ የሚባለው ሰው አንድ ቀን ያለበት ስፍራ ላይ ስለ አባቱና ስለ አያቱ ወሬ ሰማ። ምን የሚል ወሬ? መገደላቸውን፣ መሞታቸውን ሰማ። ልክ መሞታቸውን ሲሰማ የሱ ነርስ ወይም ሞግዚት የነበረች ሴት እየሮጠች ይዛው ሄደች። ምክንያቱም ቀጣይ ሁለቱን አባትና ልጅን የገደሉ ሰዎች ቀጣይ ዘር ስለማያስቀሩ ቢያንስ ይሄኛው ልጅ ይቅርለት ብላ ይዛ መሮጥ ጀመረች። በጊዜው 5 ዓመቱ ነው። መሮጥ የጀመሩበት ሰዓት ከሞግዚቷ እጅ ወደቀና ሁለቱ እግሮቹ ሽባ ሆኑ። እና ሁለቱ እግሮቹ ሽባ ሲሆኑ መጽሐፍ ቅዱስ ምን ይላል? ሽባ የሆነውን በዚህ ጊዜ ሞግዚቷ አንስታው በጥርፊያ ስትሸሽ በመውደቁ ነው። ስሙም ሜምፊቦስቴ ይባል ነበር። አስቡት የንጉስ ልጅ ናችሁ። አያታችሁ ንጉስ ነው፣ አባታችሁ ለንግስና ይጠበቃል። ሁለቱም ተገደሉባችሁ። ሁለቱም በአንድ ቀን በሆነ አጋጣሚ ሁለቱም ሞቱ እና ቀጣይ የሚገደለው ሰው እሱ ነው። ከአንድ ቀን ከቤተ መንግስት ስፍራ ወጥቶ አንዲት ሴት ይዛው መሸሽ ጀመረች። መሸሽ የጀመረች ሰዓት መጽሐፍ ቅዱስ እንደሚነግረን ልጅየው ወደቀ፣ ሁለቱ እግሮቹ ምን ሆኑ? ሽባ ሆኑ። ከዛስ መጽሐፍ ቅዱስ እንደዚህ ይላል፣ ስሙም ሜምፊቦስቴ ይባል ነበር እና ይሄ ሽባ ሰውዬ ለብዙ ዓመታት ተረሳ። ለብዙ ዓመታት
መንቀሳቀስ አይችልም፣ ሽባ ነው። መራመድ አይችልም፣ ሽባ ነው። ታዝሎ ነው የሚንቀሳቀሰው፣ በሰው ድጋፍ ነው የሚንቀሳቀሰው። እና ለብዙ ዓመታት ይሄ ሽባ ሰውዬ ተረሳ፣ ከሰው አእምሮ ውስጥ ተረሳ። አባቱ አያቱ ቸርነት ያደረጉላቸው ሰዎች እንኳን ሊረዱት አልፈለጉም። ሁሉም ሰው ሲያየው ይሄ እኮ የሳኦል ልጅ ነበር አይደለም የሚለው፣ ይሄ ሰውዬ ሜምፊቦስቴ ነው ይላል። ቤተ መንግስት የነበረ ሰው አሁን ሽባ ሆኖ በሰዎች እርዳታ ነው የሚንቀሳቀሰው፣ እየለመነ ነው የሚንቀሳቀሰው። ስሙ ራሱ ላይፉን ይነግራቸዋል። ሜምፊቦስቴ ማለት ሼም ወይም ነውር ወይም ሀፍረት ማለት ነው። አስቡት፣ ከዛ የከፍታ ስፍራ በአንዲት ቀን ስትፈጠፈጡ እና ይህ ሰውዬ ከብዙ ዓመታት በኋላ ብዙ የህይወት ልምምዶችን በእንደዚህ አይነት ሁኔታ ውስጥ ካሳለፈ በኋላ ወደ ሁለተኛ ሳሙኤል ምዕራፍ 9 እንገባለን። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷል አለ። ከሳኦል ቤት አንድ ሰው ቀርቷል። ጥያቄ ነው። ሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። እነ ሳኦል ቤተሰብ ውስጥ ሲባ የሚባል አንድ ባሪያ ነበር፣ አገልጋይ ነበር። እሺ፣ ወደ ዳዊት አስጠሩት። ንጉሥ አንተ ሲባ ነህን አለው። ንጉሥ አንተ ሲባ ነህን አለው። እሺ፣ እኔ ባሪያ ነኝ አለ። ንጉሥ የእግዚአብሔር ቸርነት አደርግለት ዘንድ እሺ፣ ከሳኦል ቤት አንድ ሰው አልቀረምን አለ። ከሳኦል ቤት ቸርነት አደርግለት ዘንድ አንድ ሰው አልቀረምን አለ። ሲባም ንጉሥ እግሩ ሽባ የሆነ አንድ ዮናታን ልጁ አለ አለው። ሲባም እንደዚህ ያለ ሽባ የሆነ እግሩ የማይንቀሳቀስ የማን ልጅ አለ? የዮናታን ልጅ አለ አለው። የዮናታን ልጅ አለ። ንጉሥም ወዴት ነው አለው። ሲባም ንጉሥ እነሆ እርሱ በሎዶባር በአሚል ልጅ በማኪር ቤት አለ አለው። ሎዶባር ማለት ባይዘዌ የትንቢት መጽሐፍ ላይ ስታነቡት ሎዶባር የምትባለዋን ከተማ የትንቢት መጽሐፍ ላይ ስታነቡት የእርግማን ከተማ ነች። በጣም የተረገመች ምንም ነገር የማይበቅልባት ክፉ ምድር ነች ሎዶባር። እዛ ስፍራ ነው ያለው አለ። አይ ቲንክ ከቤተ መንግስት ወጣችሁ አስቡት እዛ ስፍራ ውስጥ። እሺ፣ ንጉሥ ዳዊት ልኮ ከሎዶባር እሺ፣ አሚካኤል ልጅ ከማኪር ቤት አስመጣው፣ ከቤቱ ድረስ አስመጣው። እሺ፣ የሳኦል ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ። በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለው። እነሆ ባሪያ አለ። እሺ፣ ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አድርጌልሃለሁ። እሺ፣ አትፍራ። የአባትህ የሳኦል ምድር ሁሉ እመልስልሃለሁ። የአባትህን የሳኦልን ምድር በሙሉ እመልስልሃለሁ። እሺ፣ አንተ ሁልጊዜ ከገበታዬ እንጀራ ትበላለህ አለው። ከዚህ በኋላ ቤተ መንግስት ውስጥ ነው ምግብ የምትበላው አለው። እሺ፣ አንተ ሁልጊዜ ከገበታዬ እንጀራ ትበላለህ አለው። አንተ ሁልጊዜ ከኔ ጋር አብረህ ምግብ ትበላለህ አለው። እሺ፣ እርሱም የሞተ ውሻ ወደሚመስል በጊዜው በእስራኤላውያን ባህል መሰረት አንድ ሰው ውሻ ነኝ ካለ የመጨረሻ የኢኮኖሚ የመጨረሻ የሶሻል ስታተስ የመጨረሻው ደረጃ ነኝ እያላችሁ ነው። እኔ አለው ውሻ ነኝ፣ የተጣልኩ ነኝ፣ ማንም ሰው እያየኝ የሚያልፈኝ ሽባ ነኝ። እሺ፣ እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያ ምንድነኝ ብሎ እጅ ነሳ። እሺ፣ ንጉሡም የሳኦል ባሪያ ሲባን ጠርቶ ለሳኦል ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አስቡት፣ ሲባ የሚባለው የሳኦል ባሪያ ሜምፊቦስቴ የሳኦል ልጅ እንደሆነ ያውቃል። ከሳኦል ንብረት ግን አንድ ነገር አልሰጠውም። ከብዙ ዓመታት በኋላ መጣና ሲባለው የሳኦል የሆነውን ነገር በሙሉ ለማን ሰጠው? ለሜምፊቦስቴ ሰጠው። እሺ፣ አንተና ልጆች ሎሌዎችም ምድሩን እረሱለት። አንተም ሌሎችም ምኑን ምድሩን እረሱለት። እሺ፣ ለጌታም ልጅ እንጀራ ይሆን ዘንድ ፍሬውን አግባ። እሺ፣ የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ሁልጊዜ ሜምፊቦስቴ ምግብ የሚመገበው ከማን ጋር ነው አለው? ከኔ ጋር ከገበታዬ። ለሲባም 15 ልጆች 20 ባሪያዎች ነበሩት። 20 ባሪያዎች ነበሩት። እሺ፣ ሲባም ንጉሥን ጌታዬ ንጉሡ ባሪያ እንዳዘዘ እንዲሁ ባሪያ ያደርጋል አለው። ሲባ የሳኦልን መሬቶች እያስተዳደረ ነው። ሜምፊቦስቴ ተረስቷል። 15 እና 20 ባሪያዎች ኑሮት እዛ ውስጥ ሜምፊቦስቴ የለም፣ ተረስቷል። እሺ፣
ሲባም ንጉሥ ጌታዬ ንጉሥ ባሪያ እንዳዘዘው እንዲሁ ባሪያ ያደርጋል አለው። እሺ ሜምፊቦስቴም ከንጉሥ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ሜምፊቦስቴ ከንጉሥ ልጆች እንዳንዱ ከዳዊት ገበታ ይበላ ነበር። እሺ ለሜምፊቦስቴ ሚካ የተባለ ታናሽ ልጅ ነበረው። እሺ በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። እሺ ሜምፊቦስቴም ከንጉሥ ገበታ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር። በቃ ክብር ለኢየሱስ ይሁን። ጧት ከእንቅልፌ ነቃው። ከዛ በኋላ ከነበርኩበት ክፍል ወርታች ስወርድ በድምጽ የሜምፊቦስቴ አምላክ የሚል ድምጽ ሰማው። ዛሬ ስለዛ አምላክ ነው የምናወራው። አሜን። ክብር ለኢየሱስ ይሁን። አሜን። ይህ ሰውዬ የሆነ ዘመን ላይ በአምስት ዓመቱ ከቤተ መንግስት የተሰደደ ልጅ ነው። በአምስት ዓመቱ ሽባ የሆነ ሰው ነው። በ5 ዓመቱ እንዳይራመድ እንዳይንቀሳቀስ የሆነ ሰው ነው። በ5 ዓመቱ በኋላ ኢየሩሳሌም ሸሽቶ ከሳኦል ንብረት ገበታ አፈናቅለውት ሎዶባር የምትባል ከተማ ከሞግዚት ጋር ይኖር የነበረ ሰው ነው። ከብዙ ዓመታት በኋላ አንዲት ቀን መጣች። አንዲት ቀን እና በዛሽ ቀን ንጉሥ ዳዊት እንደዚህ አለ፣ ከሳኦል ቤተሰብ ወይም ከዮናታን ቤተሰብ የቀረ ሰው አለ ወይ አለ። ከዛ ባሪያዎች ተሰበሰቡና እኛ እናቀም ሲባን ጠይቀው የሳኦል ቤት ባሪያ ነው አሉት። ከዛ ሲባ የሚባለው ሰው ተጠራ። ሲባ የሚባለው ሰው ሲጠራ እንደዚህ አለ፣ ሜምፊቦስቴ የሚባል ሰው አለ እኛም ረስተነዋል እና ካለበት ይጠራና ይጠይቅ ተባለ። ሜምፊቦስቴ መጣ። ሜምፊቦስቴን አየው። ሲያየው ሽባ ነው፣ መስራት አይችልም፣ መንቀሳቀስ አይችልም። በብዙ ነገሮች ተከቦ ወድቆ ሽባ የሆነ ሰው ነው፣ የተረሳ ሰው ነው። እና ዳዊት እንደዚህ ያለው እኔኮ የሞተ ውሻ ነኝ ያለው ሜምፊቦስቴ። እነዚህ ሲባ አሁን አንተ ስትናገር ነው ያስታወሰኝ። ከኔ ጋር ናችሁ? ሲባ ለራሱ መቼ ነው ያስታወሰኝ? አሁን ነው ያስታወሰኝ። ተጥያለሁ፣ የሞተ ውሻ ነኝ። የዮናታን ልጅና የሳኦል ልጅ መሆኔ ተረስቷል። ወድቄ በስብራት ምክንያት ብዙ ነገር ሆኛለሁ አለው። ከዛ ዳዊት እንደዚህ ያለው ከዚህ በኋላ አለው በአንዲት ቀን ከዚህ በኋላ የሳኦልን መሬት በሙሉ ለሱ ምን በሉት ስጡታል። ከዚህ በኋላ አለ ምግብ ስትበላ እንኳን ንጉሥ አጠገብ ነው የምትበላው አለው። አንዲት ቀን ብዙ ዓመታት የተረሳን ብዙ ዓመት የተጣለን አንድን ሰው አንዲት ቀን ህይወቱን ቀየረችለት። በዛሽ ቀን እግዚአብሔር ምንድን ነው ያደረገው? ንጉሥ እንዲያስበው ሞገስ ሰጠው። በዛሽ ቀን ዳዊት ቁጭ ብሎ ዮናታን የቀረ ልጅ አለ ወይ? የቀረ የሳኦል ዘር አለ ወይ? ቁጭ ብሎ ክብር ለኢየሱስ ይሁን። ቁጭ ብሎ እና ልጅየው ሲመጣ ሲታይ ሰርቶ መብላት የሚችል አይደለም። ሲታይ ሰርቶ የሆነ ነገር ማድረግ የሚችል ሰው አይደለም። ሲታይ ሽባ ነው። እንደዚህ ያለ ከዚህ በኋላ ማዕድ እዚህ ትበላለህ አለው። ማዕድ እዚህ መብላት ብቻ አይደለም፣ ያንተን የአባትህን ቤት መሬት በሙሉ ሰጥቻለሁ። የእርሻ ሰራተኞች ይቀጥርልሃል፣ ያርሱልሃል። የሜምፊቦስቴ አምላክ የብዙ ዓመት ህፍረትን በአንድ ቀን የሚቀይር አምላክ፣ የብዙ ዓመት ሽባነትን በአንድ ቀን የሚቀይር አምላክ፣ የብዙ ዓመት መውደቅን በአንድ ቀን የሚቀይር አምላክ። አንድ ቀን አስቡት። ብዙ ዓመታት ሲያዩት ሽባ ነው። ብዙ ዓመታት ሲያዩት አስቡት። ኢየሩሳሌም ከተማ ውስጥ ተፈልጎ የት ሄደ ሲባል እንኳን የተረሳ ሰው ነው። ከኢየሩሳሌም ከተማ ርቋል። ቢኮዝ እግሮቹ ያሳፍራል። የሳኦል ልጅ ነህ ብላችሁት አዎ ብሏችሁ እግሮቹን ስታዩት ማውራት አትፈልጉም። እሱን በጣም ከባድ ችግር ውስጥ በ5 ዓመቱ ሽባ የሆነ ሰው ነው። ነፍስ ሳያቅ ሽባ የሆነ ነፍስ ሳያቅ ድህነትን የተለማመደ ሰው ነው። በ5 ዓመቱ ምግብ ማጣት ምን እንደሚመስል ያወቀ ሰው ነው። በ5 ዓመቱ የድህነትን ጥልቀት ያወቀ ሰው ነው። በ5 ዓመቱ ከቤተ መንግስት ተባሮ ስደትን የለመደ ሰው ነው። ከብዙ ዓመታት በኋላ ይሄው የሽባነቱን ላይፍ እየደጋገመ እየኖረ እያለ እግዚአብሔር የዳዊት ልብ ውስጥ አስቀመጠው እና ዳዊት ቤተ መንግስት ውስጥ ሆኖ እንደዚህ አለ፣ የቀረ የዮናታን ዘር አለ ወይ? የቀረ እኔ ቸርነት የማረግለት፣ እኔ የምረዳው፣ እኔ የምደግፈው፣ እኔ ጉልበት የምሆነው፣ እኔ አቅም የምሰጠው የዮናታን ልጅ አለ ወይ አለ። ከዛ ከብዙ ዓመታት በኋላ ተፈልጎ መጣ። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ያ ሽባ ሰውዬ ከብዙ ዓመታት በኋላ በሞገስ በተገኘች በአንዲት ዕድል መጽሐፍ ቅዱስ እንደዚህ ይላል፣ ኢየሩሳሌም እስከኖረበት ዘመን ድረስ ይላል ቤተ መንግስት ነበር የሚመገበው ይላል።
የብዙ ዓመታት ሀፍረትን በ24 ሰዓት የሚቀይር አምላክ፣ የብዙ ዓመታት ውርደትን በ24 ሰዓት የሚቀይር አምላክ፣ የሜምፊቦስቴ አምላክ ለእናንተ ጣልቃ ሲገባላችሁ አይቻል። የእናንተን ታሪክ ሲቀይረው አይቻል። የእናንተን ነገር በኃይል ሲቀይረው አይቻል። በኃይል ሲቀይረው አይቻል። በኃይል ሲቀይረው አይቻል። በኃይል ሲቀይረው አይቻል። የብዙ ዓመታት ሽባነት፣ የብዙ ዓመታት ሽባነት፣ ብዙ ዓመታት የነበረ ሽባነት። ቁጭ በሉ አስቡት። የአንድ ቀን አይደለም፣ ከ5 ዓመት ጀምሮ የነበረ አለመራመድ፣ ከ5 ዓመት ጀምሮ የነበረ ሽባነት፣ ከልጅነት የጀመረ የድህነት ህይወት። ይሁን ከሞገስ ትርጉሞች መካከል አንዱ መታሰብ ማለት ነው። የእግዚአብሔር ሞገስ በህይወታችሁ ላይ ሲለቀቅ አስባችሁት የማታውቁ ሰው ስለእናንተ ማሰብ ይጀምራል። እግዚአብሔር በሆነ ሰው ዘንድ እንድትታሰቡ ያደርጋችኋል። አስቡት። ስሙ ሜምፊቦስቴ ነው። ነውር ማለት ነው። ሼም ማለት ነው። ሃሎ ሼም ማለት ነው። ነውር ማለት ነው። የዮናታን ልጅ ነው። ቤተ መንግስትን በ5 ዓመት ያጣ ሰው ነው። ሽባነትን፣ ድህነትን፣ ማጣትን፣ መቸገርን ከ5 ዓመቱ ጀምሮ የተለማመደ ሰው ነው። ከ5 ዓመቱ ጀምሮ እና ከብዙ ዓመታት በኋላ ይሄው የድህነት ሳይክል፣ ይሄው የድህነት ችግር፣ ይሄው ማጣት፣ ይሄው ግራ መጋባት ብዙ ዓመታት ከቀጠለ በኋላ እግዚአብሔር አንድ ቀን ወደ ዳዊት አእምሮ ውስጥ ዳዊት እንዲያስበው አደረገ። የዛ መጽሐፍ ቅዱስ ሲናገር ዳዊትም ይላል ሜምፊቦስቴን ልኮ ምን አስባለው? አስጠራው። ካስጠራው በኋላ እንደዚህ ያለው ከዚህ በኋላ አለው ማዕድ እዚህ ትበላለህ። ማዕድ እዚህ መብላት ብቻ አይደለም አለው፣ የአባት የሆነ መሬት በሙሉ ላንተ ይመለስልሃል። ሰውየው በአንድ ሽባ የነበረ ሰውዬ በአንድ ቀን ባለጸጋ ሆነ። በአንድ ቀን ሽባ የነበረ ሰውዬ፣ በብዙ ድህነት ውስጥ የነበረ ሰውዬ በአንድ ቀን ያውና ስለ ሞገስ እንዲገባችሁ ከተፈለገ አንድ ነገር ልንገራችሁ። ስለ ሞገስ ብዙ ጊዜ ከእግዚአብሔር ዘንድ አንድ ነገር መቀበል ስትፈልጉ ምን እንደሚያስፈልጋችሁ ልንገራችሁ። ከእግዚአብሔር ዘንድ ፈውስን መቀበል ከፈለጋችሁ በሽተኛ መሆን አለባችሁ። አሎ ከእግዚአብሔር ዘንድ ፈውስን መቀበል የምታስቡ ከሆነ መታመም አለባችሁ፣ በሽተኛ መሆን አለባችሁ። በሽተኛ የሆነ ሰው ብቻ ነው ፈውስን የሚቀበል። ጤነኛ ነኝ ብሎ የሚያስብ ሰው አይቀበልም። ከእግዚአብሔር ዘንድ ምህረትን መቀበል ከፈለጋችሁ ኃጢአተኛ መሆን አለባችሁ። ኃጢአተኛ የሆነ ሰው ብቻ ነው ምህረት መቀበል ያለበት። ከእግዚአብሔር ዘንድ ሞገስ መቀበል ከፈለጋችሁ ሀፍረት በሆነ ህይወት ውስጥ መመላለስ፣ ሞገስ አልባ በሆነ ህይወት ውስጥ መመላለስ አለባችሁ። እና እግዚአብሔር ሙሉ እስራኤልን አየና እንደዚህ ሰውዬ ሞገስ አልባ የሆነ ሰው የለም፣ ሰው ለዚህ ሰውዬ ሞገስ መስጠት አለብኝ አለ። ለምን? የአባቱ ባሪያ ጭምር የረሳው ሰው ነው። ቤተ መንግስት ምግብ ያቀርብለት የነበረ ሰው የረሳው ሰው ነው። በብዙ የተረሳችሁ ሰዎች ካላችሁ ሞገስ የሚያስፈልጋቸው ሰዎች ሞገስ የሌላቸው ሰዎች ናቸው። በብዙ የተገፋችሁ፣ በብዙ የተረሳችሁ፣ የአባቶቻችሁ ቤቶች የረሷችሁ፣ ዘመዶቻችሁ፣ ወንድሞቻችሁ የረሳችሁ ካለ አንድ ነገር ልነግራችሁ ፈልጋለሁ። የሜምፊቦስቴ አምላክ አለ። እናንተን የሚረዳ፣ እናንተን የሚያግዝ፣ የእናንተን ህይወት የሚቀይር፣ የእናንተን ህይወት ወደ ክብር የሚያሻግር የእናንተን ህይወት የሚቀይር የእናንተን ህይወት የሚቀይር የሜምፊቦስቴ አምላክ በሉ። በእኔ ህይወት ላይ ፈልግሃል። በእኔ ህይወት ላይ ፈልግሃል። በእኔ ህይወት ላይ ፈልግሃል። ሀፍረቴን ወደ ክብር ቀይረው። ለዛ ነው ሁሉ ጊዜ ከእግዚአብሔር ዘንድ እርዳታ ፈልጋችሁ ስትመጡ እግዚአብሔር ከሚሰጣችሁ ነገር በተቃራኒ ውስጥ መሆናችሁን እርግጠኛ ሁኑ። እግዚአብሔር ባለጠጋ እናንተን ከማድረጉ በፊት ድሃ መሆን አለባችሁ። እግዚአብሔር ባለጠጋ የሚያደርገው ድሃ የነበረን ሰው ነው። የሚፈውሰው የታመመን ሰው ነው። ምሕረት የሚያደርግለት ምሕረት የማይባል አይነት ሰው ነው። ሞገስ የሚሰጠው ሰው ደግሞ ሞገስ አልባ ህይወትን የተለማመደ ሰው ነው። ሜምፊቦስቴ በ5 ዓመት ሽባነትን፣ በ5 ዓመት ድህነትን የተለማመደ ሰው። ከልጅነታችሁ ጀምሮ በብዙ አይነት ድህነት ውስጥ የኖራችሁ ሰዎች ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። አሜን። ዛሬ እናንተ ቀን ነው። እናንተ ቀን ነው። አሜን። ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው።
ዛሬ እናንተ ቀን ነው። ያና ሁሉ ጊዜ ሞገስ የሚፈስበት ስፍራ ላይ የሚከናወን ሰዎች የማይገባቸውና የማይረዱት አንድ ነገር ልንገራችሁ። ሁሉ ጊዜ ሞገስ ያለበት ስፍራ ላይ እግዚአብሔር የሰዎችን ህይወት ሲቀይር ምን እንደሚያደርግ ልንገራችሁ። ሜምፊቦስቴ እግዚአብሔር በዳዊት ፊት ሞገስ ሲሰጠው ሜምፊቦስቴ ምንድን ነው የሆነለት? የአያቱ መሬት ነው የተመለሰለት። የምን እግዚአብሔር ሲክሰው የአያቱን ጀምሮ ነው ምን ያለለት? የመለሰለት አያቱን። እግዚአብሔር እስራኤላውያንን የዘጸአትን መጽሐፍ ስታነቡ እንደዚህ ያላቸው፣ እስራኤላውያንን እግዚአብሔር ሞገስ ሲያፈስ ምንድን ነው ያላቸው? ሂዳችሁ ግብፃውያንን ምን ጠይቁ ነው ያላቸው? ወርቅ አይደለ? ምን ካፈሰሰ በኋላ ወርቅ። ከዛስ ወርቁን ይዘው ምን አሉ? ወጡ። ወርቁ የምን ክፍያ ይመስላችኋል? ወርቁ እኮ የ440 ዓመት ወይም የ430 ዓመት የአያቶቻቸው ደሞዝ እኮ ነው። ሞገስ ያለበት ስፍራ ላይ እግዚአብሔር የዘራችሁ የሆነን ነገር ነው የሚያስለቅቅላችሁ። አሜን 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 አሜን። ወርቁ አንድ ግብፃዊ ልስጥ ብሎ የሰጠው አይደለም፣ ደሞዝ ነው። ከአያቶቻቸው ጀምሮ አባት አያት። yes እግዚአብሔር ሜምፊቦስቴን ሞገስ ሲሰጠው ያደረገው ምንድን ነው? የአያቱን መሬት ነው ያስመለሰለት። የአያቱን ዛሬ ለእናንተ የምጸልየው አንድ ነው። የዚህ የሜምፊቦስቴ አምላክ የዘሮቻችሁን በረከት ያስበላችኋል። አሜን። የተያዘ የቤተሰቦቻችሁን በረከት በሙሉ ያስለቀቅላችሁ። በደንብ ስሙኝ። መጽሐፍ ቅዱስ እንደዚህ ይላል። ከጥቂት ደቂቃዎች በፊት ዳዊት ሲያስጠራው ሎዶባር የሚባል ከተማ ነበር። ከሎዶባር አስጠራው። ቤተ መንግስት ገባ። ለማንኛውም ና አብረን እየተመገብን እናወራለን አለው። ማዕድ ቀረበ። ንጉስ ጋር አብሮ መብላት ጀመረ። ሰውየው በቃ ወሬን ጨርሼ ሎዶባር መለሳለሁ፣ ወደ በፊት ላይፍ መለሳለሁ እያለ ነው። ከዛች ምሽት በኋላ ይላል እስከሚሞትበት ቀን ድረስ ከዛ ማዕድ ተነስቶ ያውቃል። ከዚህ ፕሮግራም በኋላ ሞገስ ይፈሳል። ወደ ነበራችሁበት ከተማ፣ ወደ ነበራችሁበት ላይፍ አትመለሱም። ተናገሩ። አልመለስም በሉ። አልመለስም ወደ ነበርኩበት አልመለስም። ወደ ድህነት ወደ ጨለማ አልመለስም በሉ። አልመለስም ወደ ድህነት ተናገሩ። አልመለስም ወደ ሽባነት አልመለስም። ጂሰስ ነው። በረም ስሙ። የብዙ ሰዎች ትልቁ ችግር ምን እንደሆነ ጋር የብዙ ሰዎች ጌታ ኢየሱስ አንድን ሰው አገኘውና ፈወሰው፣ ነፃ ወጣው፣ ብዙ ተአምራት አደረገለት። ኢየሱስ ከፈወሰው በኋላ ሰውየውን ወደደው እና እንደዚህ አለ፣ ተከተለኝ አለው። ተከተለኝ ሲለው እንዳልታውቃላችሁ ቤት ልሂድና ተሰናብቼ ልምጣ አለው። ቤት ከሄድክ አለው እንዳትመለስ አለው። ቤት ከሄድክ ምን እንዳትመለስ እዛ ሁን አለው። አንዳንድ ሰዎች ማዕዳ ጋር አስቀምጣቸው ሰውየው አንዴ ልብሴን ይዘውልኝ ይምጡ፣ ልብሴን ይዤ ልምጣ ምናምን አላል። እዛው ነው የቀረው። እዛው ሞግዚቷን ላስጠራት አላለም። እዛው ነው የቀረው። ዛሬ ሞገስ በህይወታችሁ ላይ ይፈሳል። አሜን። ወደ ነበራችሁበት የችግር የድህነት ህይወት አትመለሱም። አሜን። አትመለሱም። ቁጭ በሉ። እግዚአብሔር የሜምፊቦስቴን ህይወት ለመቀየር ምንድን ነው ያደረገው? የዚህን ሰውዬ ህይወት በሞገስ ለመቀየር ምንድን ነው ያደረገው? ያደረገው ነገር አንድ ነው። ሰውየው ሎዶባር ነው። ኢየሩሳሌም ውስጥ የተቀመጠ ሰው ስለሱ እንዲያስብ አደረገ። ኢየሩሳሌም ውስጥ የተቀመጠ አንድ ሰው አለ የሚያስበው ሎዶባር፣ እዛ ችግር፣ እዛ የድህነት ስፍራ ላይ ስለተቀመጠ ስለ ሜምፊቦስቴ ይህንን ሰውዬ እንዴት ልረዳው እችላለሁ ብሎ እያሰበ ነው። እግዚአብሔር የእናንተን ህይወት ዛሬ ለመቀየር ሲፈልግ የሚያደርገው ነገር አንድ ነው። እናንተ ሎዶባር ውስጥ ናችሁ። ኢየሩሳሌም ያለን አንድ ባለጸጋ ሰው ይህንን ሰውዬ እንዴት ነው የምረዳው ብሎ እንዲያስብ ያደርገዋል። ይችን ሴት እንዴት ነው ማግዛት ብሎ እንዲያስብ ያደርገዋል። ይሄን ሰውዬ እንዴት ነው ማግዘው? ለማንኛውም ጥሩትና ምን እንደሚፈልግ እስኪ ያውራ ብለው የሆነ ሰው እንዲያስባቸው ያደርጋል። የሆነ ሰው ቁጭ በሉ እና ሰውየው ህይወት የተቀየረው እግዚአብሔር ሞገስ አፈሰሰ። አንድ ቤተ መንግስት ውስጥ ያለ ሰው
እሱን እንዲያስበው ሆነ። ቤተ መንግስቱ ውስጥ ወክ ሲያደርግ የቀረ ዮናታን ልጅ አለ ወይ ይላል። ቤተ መንግስቱ ሲተኛ የሚያስበው ስለ ዮናታን ልጅ ነው። አይቶት አያውቅም። የሚያስበው ግን ስለሱ ነው። የሚያወራው ስለሱ ነው። የሚጠይቀው ስለሱ ነው። ሂዱ እስኪ ዮናታን የቀረ ልጅ አለ ወይ? ከሳኦል ዞርስ መካከል የቀረ ቸርነት እንዳረግለት እኮ ነው ያለው። መልካም ነገር እንዳረግለት። ከዚህ ፕሮግራም በኋላ የሆኑ ነገስታቶች፣ የሆኑ ገዢዎች፣ የሆኑ መሪዎች፣ የሆኑ የከፍታን ስፍራ የተቆጣጠሩ ሰዎች ስለናንተ ማሰብ ይጀምራሉ። አሜን። በምን በኩል አንተ ማገዝ ያለብኝ? በምን በኩል አንቺን ማገዝ ያለብኝ? በምን በኩል አንተ መርዳት ያለብኝ? አሜን። የሜምፊቦስቴ አምላክ አሜን። ሰዎች ስለናንተ እንዲያስቡ የሚያስገድድ አምላክ፣ የሚያስገድድ አምላክ፣ የሚያስገድድ አምላክ ፕራካቶንዶሮ ቦሳቴ አሜን። የሚያስገድድ አምላክ፣ የሚያስገድድ አምላክ። ስልካችሁን ያዙት። ሰዎች እናንተን ፈልገው እንዲደውሉ የሚያስገድድ አምላክ። አሜን። የእናንተን ስልክ እንዲፈልጉ የሚያስገድድ አምላክ። አሜን። የት ናቸው ብለው የሚያስገድድ አምላክ። አሜን 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 አሜን። የሚያስገድድ አምላክ፣ የሚያስገድድ አምላክ። አሜን 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 አሜን። የሚያስገድድ አምላክ፣ የሚያስገድድ አምላክ። አሜን 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 አሜን። የሚያስገድድ አምላክ። አሜን። የሜምፊቦስቴ አምላክ። አሜን። ዛሬ ዳዊት ሜምፊቦስቴን ያስጠራበት ቀን አለች አይደል? ሜምፊቦስቴ እንደሚጠራ ሳያውቅ ነው የመጣው። ዛሬ ንጉስ ሊጠራኝ ይችላል ብሎ አስቦ አይደለም የዛን ቀን የመጣው። ድንገት ነው። ከቤቱ ተፈልግ ግባ ግባ ተባለ፣ ገባ። ቤተ መንግስት ተጠራ። ፈልጎት አይደለም፣ በሱ ፕሮግራም አይደለም የተጠራው። ዛሬ ወደዚህ ፕሮግራም አንዳንዶቻችሁ በራሳችሁ ፕሮግራም አልመጣችሁም። ተጠርታችሁ ነው የመጣችሁት። አብ ወደዚህ ፕሮግራም ስቧችሁ ነው የመጣችሁት። አሜን። የመጣችሁት ለአንድ ምክንያት፣ ቸርነት ሊያረግላችሁ። አሜን። እግዚአብሔር አምላኬ ቸርነት ሊያረግላችሁ። አሜን። ቸርነት ሊያረግላችሁ። አሜን። ተጠርታችሁ ነው፣ ፈልጋችሁ ተገዳችሁ፣ ተጠርታችሁ ነው የመጣችሁት። ዛሬ በህይወታችሁ ላይ አንድ ነገር ይሆናል። አሜን። የሜምፊቦስቴ አምላክ አሜን። ሰዎችን እንዲያስቧችሁ ያስገድድላችሁ። አሜን። አሜን። ሰዎችን እንዲያስቧችሁ፣ አሜን። ስለእናንተ እንዲጨነቁ አሜን ያስገድድላችኋል፣ ያስገድድላችኋል። አሜን 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 አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።